የስፖርት ቱሪዝምን ማስፋፋት ነው። ከስፖርት ቱሪዝም ደግሞ ሩጫ ለኛ ባህል ነው ማለት ይቻላል። እኛ ዓለም አቀፍ በቃ ስመጥር የሚባሉ አትሌቶች ማፍለቂያ ነኝ ከአበባ ቢቂላ ጀምሮ ማለት ነው እስከ ዛሬ ድረስ ብዙ አትሌቶችን ያፈራንበት ነው። ይሄ ፕሮግራም From Japan, yeah. Welcome. Konnichiwa, I'm Segnaro. Saramo. I feel. ይቻላል። ቱሪዝም እንግዲህ እንደሚታወቀው በአሁኑ ሰዓት ትልቅ ትኩረት ተሰጥቶት ከቅርስነት ወደ ቁርስነት እየተለወጠ ያለበት የኢኮኖሚ አንዱ ዋልታ ሆኖ እየተንቀሳቀሰ ባለበት ዘመን ላይ ወይም ጊዜ ላይ ስላለን ሐዋሳ ደግሞ ትልቁ ገቢዋ ትልቁ አቅሟ የቱሪዝም አቅም ሰላም ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት የልወቅሽ ኢትዮጵያ ታላቁ ሩጫ በሐዋሳ ከተማ ባለፈው እሁድ የተካሄደውን የውድድሩ መንፈስ ምን እንደሚመስል የሚያሳየውን ትዕይንት ነው። በዕለቱ የተካሄዱት ትዕይንቶች ምን አይነት ገጽታ እንዳላቸው እንድትመለከቱ ጋብዛለሁኝ። ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ እግረ መንገዳችሁን ሰብስክራይብ እንድታደርጉም በዚሁ አጋጣሚ ጋብዛለሁ። መልካም ቆይታ። From Japan, yeah. Welcome. Konnichiwa, I'm Segnaro. Saramo. I feel good. So I like the atmosphere, vibes, and also organization was amazing. And then this is my first race in Ethiopia, right? I really like it. The course was nice, but altitude it's a bit tough, but I really enjoy it.
looking forward to, racing another event. 日本の皆さんぜひハワサへお越しください。ありがとう。የግማሽ ማራቶን የሊወቅሽ ኢትዮጵያ አካል የሆነው የ2018 እየተካሄደ ነው። ይሄ ደግሞ የሊወቅሽ ኢትዮጵያ ክላሲክስ 6 ፕሮግራሞች አሉ። በዚህ ዓመት በ6 ከተሞች ማለት ነው የሚካሄዱ ናቸው። ከ6ኞቹ ይሄ ሁለተኛው ነው። ከደብረ ብርሃን ቀጥሎ ይሄ ሁለተኛው ነው። ይሄ ደግሞ ዓላማው ትልቁና ዋነኛው ዓላማው አንደኛ የስፖርት ቱሪዝምን ማስፋፋት ነው። ከስፖርት ቱሪዝም ደግሞ ሩጫ ለኛ ባህል ነው ማለት ይቻላል። እኛ ዓለም አቀፍ በቃ ስመጥር የሚባሉ አትሌቶች ማፍለቂያ ነን። ከአበባ ቢቂላ ጀምሮ ማለት ነው እስከ ዛሬ ድረስ ብዙ አትሌቶችን ያፈራንበት ነው። ይሄ ፕሮግራም ደግሞ ከታላቁ ሩጫ ጋር በመተባበር የሊወቅሽ ኢትዮጵያ በሚል መሪ ቃል በ6 ከተሞች የምናካሄድ ነው እንደ ቱሪዝም ሚኒስቴር ማለት ነው። እነዚህ ደግሞ ዋና ዓላማዎቹ አንደኛ በከተሞቹና አካባቢ የሚገኙ ወይም ደግሞ ከየአካባቢ መንገዶች መዳረሻ መንገዶች አካባቢ ደግሞ የሚገኙ የቱሪዝም መስህቦችን ማስተዋወቅና አካባቢውን የበለጠ የቱሪዝም መስህብ እንዲሆን ማድረግ ነው ማለት ነው። ከተሞቹ እንዲተዋወቁ ራሳቸውን እንዲያስተዋውቁ ገጽታ ግንባታ ላይ እንዲሰራ የማድረግ ስራ ነው። ሁለተኛ ደግሞ የከተሞችን ኢኮኖሚ ማነቃቃት ነው። ምክንያቱም ሰዎች ከቦታ ወደ ቦታ ሲንቀሳቀሱ ብዙ ወጪዎችን ያወጣሉ፣ ለትራንስፖርት፣ ለምግብ፣ ለመጠጥ እንዲሁም ደግሞ ግብይቶችን ይፈጽማሉ። ስለዚህ ሁለተኛ እሱ ነው። ሶስተኛው ደግሞ ሰዎች ደግሞ ስፖርት ቱሪዝምን በማስፋፋት ጤናማ ማህበረሰብን መፍጠር፣ በዚሁም ደግሞ የስፖርት ቱሪዝም ከቱሪዝም ሀብቶች ወይ ደግሞ ፕሮዳክት የምንላቸው ምርቶች ለቱሪስቱ ከሚቀርቡ ይሄኛው ነው። አሁን ዛሬ እንዳየኸው የዓለም አቀፍ የግማሽ ማራቶኑ የሐዋሳ ላይ 24 ሀገራት የተወጣጡ አትሌቶች የተሳተፉበት ነው። አትሌቶቹ ደግሞ አሁን በውድድር ውስጥ ያሉ አትሌቶችና የቀድሞ አትሌቶችን ጭምር ከውጭ ሀገር የመጡበትና የተሳተፉበት ነው። ይሄ ቱሪዝም አካል ነው ማለት ነው። ቱሪስቶችን በሩጫ በስፖርት ምክንያት ማምጣት ችለናል ማለት ነው። ይሄ ደግሞ ለሀገራችን ቀላል አይደለም ማለት ነው። አንደኛ እነዚህ ሰዎች መጥተው በመሳተፋቸው እንደ ቱሪስት ገቢ ያስገኛሉ ማለት ነው። ለሐዋሳም ገቢ ያስገኛሉ፣ ለሀገራችንም ገቢ ያስገኛሉ። ሁለተኛ ደግሞ ለገጽታ ግንባታም ነው። ምክንያቱም እነዚህ ሰዎች በዚህ በመሳተፋቸው መቼም በቦሌ አየር መንገድ ነው የመጡት። አዲስ አበባ ነው ያሉ። ከአዲስ አበባ እስከ ሐዋሳ ያለውን የቱሪዝም መስህቦች ያሉ፣ ሐዋሳ ውስጥ ያለውን ቱሪዝም መስህቦች ያሉ። ይሄን ደግሞ አይቶ ዝም አይሉ ማለት ነው። ለሌሎች ያጋራሉ። ምክንያቱም ብዙ ማህበራዊ ሚዲያ ስላላቸው የግል የራሳቸው የተቋም ስላላቸው በዚህ ደግሞ ለዓለም ተደራሽ ያደርጋሉ። ስለዚህ ለገጽታ ግንባታ አስተዋጽኦ የሚያደርግ ይሆናል ማለት ነው። ይሄ ትልቅ ተብሎ ሊታይ የሚችል ነው።
ዘንድሮ በጣም ድንቅና ውብ የሆነ ውድድር አሳልፍ ያለው ግማሹን ማራቶን 21 ኪሎ ሜትሩን 1 ሰዓት ከ33 ደቂቃ ጨርሻለሁ። ሐዋሳ ምርጥ ሀገር ነው፣ ምርጥ ከተማ ነው። እኛም በየአመቱ እየመጣን ስፖርትም እየሰራን እየተዝናናንም ሀገራችንንም እያወቅን ቆንጆ ጊዜ እያሳለፍን ነው። ዊ አር ቬሪ ሃፒ። ታላቁ ሩጫን እናመሰግናለን።
እባላለሁ። የሐዋሳ ከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ ነኝ። አሁን የምንገኘው በታላቁ ሩጫ በሐዋሳ ወይም በኢትዮጵያ በሚል ኩነት ላይ ነው የምንገኘው። ይሄ ኩነት ለቱሪዝሙ ትልቅ ሚና ያለው ነው ብሎ መውሰድ ይቻላል። ምክንያቱም ከብዙ ሀገራት ወይም በተለይ ከ24 ሀገራት የተለያዩ የሀገር ዜጎች የሚመጡበትና የሚሳተፉበት ነው። ከሀገር ውስጥም ቢሆን ስፖርቱን የሚወዱ ስፖርቱን የሚያፈቅሩ ማየት የሚፈልጉ መሳተፍ የሚፈልጉ በብዛት የተገኙበት ስለሆነ ከቱሪዝም አንጻር ለኛ ትልቅ የቱሪዝም ገበያ ነው ብሎ መውሰድ ይቻላል። ቱሪዝም እንግዲህ እንደሚታወቀው በአሁኑ ሰዓት ትልቅ ትኩረት ተሰጥቶት ከቅርስነት ወደ ቁርስነት እየተለወጠ ያለበት የኢኮኖሚ አንዱ ዋልታ ሆኖ እየተንቀሳቀሰ ባለበት ዘመን ላይ ወይም ጊዜ ላይ ስላለን ሐዋሳ ደግሞ ትልቁ ገቢዋ ትልቁ አቅሟ የቱሪዝም አቅም ነው። ስለዚህ ከዚህ አንጻር እንደዚህ አይነት ኩነቶች ለቱሪዝሙ ትልቅ ኢኮኖሚካሊ ትልቅ አስተዋጽኦ አላቸው። ከኢኮኖሚ ባሻገር ደግሞ የገጽታ ግንባታ ላይ ትልቅ ትኩረት አድርገን እንሰራለን። ምክንያቱም ኢትዮጵያ ምን አላት? ማናት ኢትዮጵያ ለሚል ማናት ሐዋሳ ማናት ሲዳማ ለሚለው እነዚህ ከሀገር ውጪ የመጡ እንግዶቻችን ከሀገር ውስጥም የመጡ ያሉንን አቧራ የለበሱ ቅርሶቻችንን ባህሎቻችንን እና ልምዶቻችንን ሼር የምናደርግበት በመልካም ገጽታ ኢትዮጵያ እንድትታወቅ ሐዋሳ እንድትታወቅ ሲዳማ እንድትታይ የምናደርግበት ትልቅ እድል ስለሆነ ከቱሪዝም አንጻር ሰፊ የሆነ ትልቅ ሊወቅሽ ኢትዮጵያ የሚለውን ለማስተዋወቅ ትልቅ እድል የፈጠረልን ነው ብዬ ነው የምወስደውና ትልቅ አቅም አለው። እንደ ሐዋሳ ደግሞ እንደዚህ አይነት ኩነቶችን በማስተናገድ እንታወቃለን። ከተማችን እንግዶችን የማስተናገድ አቅሟ ኩነቶችን የማስተናገድ አቅሟ ከፍ እያለ የመጣ ስለሆነ ሌሎች ኩነቶችም ካሉ ዳኤ ቡሹ ብሎ የሚቀበል ማህበረሰብ ዳኤ ቡሹ ማለት ደግሞ ትላንትናም እንዳነሳሁት አፈር ለኔ ይምጣብኝ ብሎ የሚቀበል ማህበረሰብ ነው። ይሄን ባህላችንንም ጭምር ለማስተዋወቅ ትልቅ ሚና ያለው ኩነት ነው ብዬ ነው የምወስደው። ሁለተኛ የወጣውን የሚሸልሙልን አቶ አስናቀ አየለሁ ዳሽኔ ባንከን አንደኛ የወጣውን የሚሸልሙልን አቶ ተሾመ ተክሌ
Bakalawa Tourism Minister Attorney Umiafnaha Prasanaute Tourism Minister Attorney Stand down.